መነሳት መቀመጣችንን ሁሉ ስለቆጠርክ ያላንተ ፈቃድ ከራሳችን ጸጉር አንዲት ወደ ምድር ስላልወደቀች ስለ አባትነትህ ጌታ ኢየሱስ ስለ ጥበቃህ ስለ እረኝነትህ እናመሰግንሃለን፣ እናከብርሃለን። ቅዱስ አባት ዓይኖች በእኛ ላይ ስለነበሩ ተመስገን። በትርና ምርኩዝ እነሱ ስለመሩን እናመሰግንሃለን። በሰላም ስለዋልን እናመሰግንሃለን። አቅም ስለሰጠህን ወደዚህ ስፍራ እንድንመጣ ደካማውን ስጋችንን አቅም ስለሰጠህ ጉልበት ስለሰጠህ የማንችለውን ስላስቻልከን መልካሙን ነገር እንፈልግ ዘንድ መልካሙን ነገር እንድንሻ ጸጋን ስለሰጠህ እናመሰግንሃለን። መልካሙን እድል እሱንም ቃልህን መስማት እንደ ማርያም እንድንመርጥ ጸጋ የሰጠህን አንተ ነህ፣ እናመሰግንሃለን። አቅም የሰጠህን አንተ ነህ፣ እናመሰግንሃለን። አሁንም መስማት እንድንችል እርዳን፣ መናገር እንድንችል እርዳን። በብርሃን ብርሃንን አሳየን፣ በቃል መገለጥ ወደ እውነት ሁሉ መንፈስ ይምራን። እግዚአብሔር ሆይ ልባችንን እናዘጋጃለን፣ ልባችንን በፊት ባዶ እናደርጋለን፣ ክፍት እናደርጋለን። ፈቃድህ እንድትፈጸም በሰማይ ያለች በልብ ውስጥ ያለች ምክር ፈቃድ ሁሉ እንድታገኘን የጌታ የኢየሱስ ክርስቶስ አባት ራሳችንን እናቀርባለን። ፈቃድህ በሰማይ እንደሆነች እንዲሁ በእኛ ሕይወት ላይ በእኛ ኑሮ ላይ በእኛ ማንነት ላይ በእኛ መንፈስ ነፍስ ሥጋ ላይ ትሆን። አባት ሆይ በፊት የምንቆያት ጥቂት ደቂቃ በቃል ፊት የምንቆየው ጥቂት ደቂቃ እግዚአብሔር ምክርህን የምናውቅበት በዛሬው ቀን በሕይወታችን ላይ እንዲሆን የፈለግከው ነገር የሚሰራበት እኛ በምናውቀውና በማናውቀው የእኛ ነገር ላይ እግዚአብሔር ቅርብና ሩቅ በሆነው በተሰወረና በተገለጠው ነገር ላይ አንተ በቃል በኩል እንዲሰራ የፈለግከው ፈቃድህ እንዲፈጸም እንዲደረግ እግዚአብሔር በኢየሱስ ክርስቶስ ስም ራሳችንን አቀረብን፣ በፊትህ አመጣ። ነገሮቻችንን ሁሉ በፊትህ አመጣ፣ የቅርቡንም የሩቁንም በፊትህ አመጣ። አንተ የምታውቀውን እኛ የረሳነውን ሁሉ በፊትህ አመጣ። ቃልን ስንሰማ ሳለ በእኛ ነገር ላይ በቅርቡም በሩቁም ላይ የምሰራው ስራ የተፈጸመ ይሆን። እግዚአብሔር ማድረግ የሚገባን ነገር እንድታደርግ በኢየሱስ ክርስቶስ ስም አምነን ተስማማን። እናመሰግናለን። ልጆችን ልትረዳ በጎ ፈቃድ ስለሆነ እኛም በመርዳት ደስታህን ስለምታይ ስለማትሰለቸን ስለማንታክትህ እግዚአብሔር ሆይ ሳትነቅፍ በንግስና ስለምሰጠን ሳትተቸን ሳትነቀፈን በቸርነት በልግስና ስለምሰጠን የጌታ ኢየሱስ ክርስቶስ አባት እናመሰግንሃለን፣ እናከብርሃለን። ስም ብሩክ ይሁን። እግዚአብሔር ሆይ ከዚህ በኋላ ያለው ሰዓት ለክብርህ ለጥቅማችን በኢየሱስ ስም የተቀደሰ የተለየ ይሁን። አሜን አሜን። ተማምረናል። በእርግጥ በቅርብ ጊዜ ትምህርት ነው የተነገሩ እንግዲህ በአጥቢያቸው ሊሆን ይችላል ወይ ባሉበት ወረዳ አውራጃ ብዙ የተነገሩ ትንቢቶች በታዋቂ ሰዎች የተነገሩ ትንቢቶች ግን ወደ ፍጻሜ አልመጡም አልተፈጸሙምና ከዛ በፊት የተናገሯቸው አንዳንድ ትንቢቶች የተፈጸሙላቸው ሰዎች ነገር ግን ሌላ ጊዜ ደግሞ የሚናገሩት ትንቢት ምንም ሳይፈጸም ሲቀር ነገሩ እንዴት ነው? ከዛ ጋር የተያዘው ደግሞ የተከበሩ ሰዎች ቤተክርስቲያን የሰነበቱ ሰዎችም ቢሆኑ ትንቢት ተናግረው የተናገሩት ትንቢት ትልልቅ የታወቁ ሰዎች ሊሆን ይችላሉ። እነዚህ ሰዎች የተናገሩት ትንቢት ሳይፈጸም ቀረ ወይም ሳይፈጸም ሲቀር እና ያን ነገር እነዛን የመሰሉ ሰዎች ተናግረውት ከእግዚአብሔር አይደለም ወይ? እና ከዛ ጋር ደግሞ እነዛ ተንባዮቹ ትንቢቱ ሳይፈጸም ሲቀር የሚያቀርቧቸው ምክንያቶች አሉ። ለምሳሌ ስላላመናችሁ ነው፣ ትንቢቱን ስላላመናችሁ ነው ይላሉ። እምነት ጎሏችሁ ነው፣ እኔ ከእግዚአብሔር ሰምቼ ነው የተናገርኩት ግን ጎሏችሁ ነው፣ ስላላመናችሁ ነው ወዘተ ይላሉ። እዚህ ከተማም ብዙ ትንቢቶች እናውቃለን። የተነገሩ ትንቢቶች በቤተ ክርስቲያን ዋና መሪዎች ምናልባት ዳታ አልተሰበሰበም እንጂ ምናልባት 90% አልተፈጸመም ማለት ይቻላል። በእርግጠኝነት
ዳታ ባይሰበሰብ አልተፈጸመም። አብዛኛው አይፈጸምም። ለምንድን ነው? እና እነዚህ ሰዎች ደግሞ የሚሰጡን ምክንያት አለ። ስላላመናችሁ ነው ምናምን የሚሉት ነገር አላቸው። እንዴት ነው ነገሩ ነው? አንድ ሰው ትንቢት አለኝ ብሎ ተናገረ። ሲጀመር ትንቢት ማለት የግድ የመጪ ጊዜን ነገር መናገር ብቻ አይደለም። ትንቢት ማለት ለጊዜው የሚሆንን የእግዚአብሔርን ቃል ማቅረብ ማለት ነው። ትንቢትና አስተማሪነት ምንም አይለያየው። ነቢይ ነኝ አስተማሪ አይደለሁም አይባልም። እዚህ ነው ትምህርት የሌለው ነቢይ መከተልም አያስፈልገው። የብሉይ ኪዳን ነቢያት ዋነኛ ስራቸው ምን ነበር? የአዲስ ኪዳንስ ስንማማር ትዝ ይላችኋል። የብሉይ ኪዳን ነቢይ ዋና ስራው ምንድን ነው? ምክንያቱም ትንቢት እንደሆነ አልፎ አልፎ የሚመጣ ነገር አልፎ አልፎ ይመጣ ነው። ሁልቀን አይመጣም። አንዳንድ ጊዜ በ20 ዓመት አንዴም የመጣበት ታሪክ አለ። በ40 ዓመት አንዴ፣ ሁልጊዜ አይመጣም። የቀረውን ቀን ነቢዩ ምን ይስራ ነው? ስለዚህ የነቢዩ ዋና ስራ በ5 ዓመት፣ በ1 ዓመት፣ በ10 ዓመት አንድ የሚመጣውን ትንቢት መናገር አይደለም። ያ ስራ ሊሆን አይችልም። የነቢዩ ዋና ስራ ምንድነው? የብሉይ ኪዳን ለምሳሌ ሙሴ ዋና ስራው ምንድነው? እግዚአብሔር እንዲህ ይላችኋል የሰራዊት አምላክ የሚል ነው። ሙሴ በየቀኑ ምኑን ነው የሚያስተምራቸው? አቤት ሕጉን ያስተምራቸው ነበር። ትእዛዛቶቹን ያስተምራቸው ነበር። የብሉይ ኪዳን ነቢያት ሁሉ ዋነኛ ስራቸው ሕጉን ለሕዝቡ ማስተማር። በሕጉ መስፈርት መሰረት ደግሞ ሕዝቡ አልሄድ ሲል ከእግዚአብሔር ዘንድ ወይ ማስጠንቀቂያ ምሕረትም ከሆነ ወይ ምሕረት፣ ምሪትም ከሆነ ወይ ምሪት ያመጣሉ። ስለዚህ በዋነኛነት ትንቢት የሚመሰረተው በኪዳን ላይ ነው። ተምረናል እዚህ ቤት እኮ በኪዳን ላይ ነው። የብሉይ ኪዳን ነቢይ በብሉይ ኪዳን መሰረት ላይ ሆኖ ትንቢት ይናገራል። የአዲስ ኪዳን ነቢይም በአዲስ ኪዳን መሰረት ላይ ሆኖ ትንቢት ይናገራል። ትንቢት መሰረት ስላይደለ ማለት ነው። ትንቢት ሌሎቹም የጸጋ ስጦታዎች መሰረት ስላልሆኑ መሰረት በሆነው ኪዳን ወይም ትምህርት ላይ ሆነው ይተነብያሉ። ዋና ነገራቸው እግዚአብሔር ከሕዝቡ ጋር የትንቢት ውል ነው ያለው። የኪዳን ውል ነው። አቤት የኪዳን ውል። ከዛ በኋላ ያለው ትንቢቱ ምኑን ለማጽናት ነው? የኪዳኑን ውል ለማጽናት ነው። የኪዳኑ ውል ምን ይባላል? ሕግ ይባላል። ኦሪት ይባላል። ሕግ ይባላል። የሙሴን ሕግ ለማጽናት ነው ያ ሁሉ ነቢይ ወዲያና ወዲህ የሚሰራው የሙሴን ሕግ ለማጽናት። እንዲሁ የአዲስ ኪዳኑ ነቢይ ትልቁ ስራው ምንድን ነው ማለት ነው? የአዲስ ኪዳን ነቢይ አቤት መተንበይ ነው ወይስ አዲስ ኪዳንን ወይም የአዲሱን ኪዳን ቃል ማስተማር? ለዚህ ነው በመጽሐፍ ቅዱስ ውስጥ ትንቢትና ማስተማር ሳይነጣጠሉ የተጻፉት። ትልቁ ስራው የአዲሱን ኪዳን ውል ማወቅ ማሳወቅ ሲሆን ያን ለማጽናት የተሰጡ የተለያዩ ጸጋዎች አሉ። እዛ ውስጥ አንዱ ትንቢት ነው። እነዚህ ሁሉ የተሰጡት ምኑን ለማጽናት ነው? ዋናውን ነገር ትልቁን ነገር ለማጽናት። ምንድነው እሱ? አዲስ ኪዳን ወንጌል፣ የአዲሱ ኪዳን የጸና ቃል። አዲስ ኪዳንን የማያጸና፣ አዲስ ኪዳንን የማያብራራ፣ ወደ አዲስ ኪዳን የማያመጣ፣ አዲስ ኪዳንን የሚያስረሳ፣ አጠቃላይ ኪዳኑ ጋር ንክኪ የሌለው ትንቢት ሁሉ እግዚአብሔርም አይሰጥም። አዲስ ኪዳን አይምጣባ የለውም። የሰዎቹ የራሳቸው ይሆናል። ስለዚህ ትንቢት አለኝ ትምህርት የለኝም ካለ ትንቢት የለውም፣ አለቀ። ትንቢት ትምህርት የሚባል ትልቅ መሰረት ላይ ቆሞ ነው ትንቢት የሚመጣው። ትምህርቱን ለማጽናት ነው። መሰረቱ ላይ ተቆሞ ነው የሚናገረው። የብሉዩ በባሪያዬ በሙሴ በኩል የተሰጠውን ትእዛዝ ረስታችኋልና ይላል ነቢዩ እየተነሳ። በባሪያዬ በሙሴ በኩል የተሰጠውን ሕግ ትታችኋልና በባሪያዬ በሙሴ የነቢዩ ጩኸት ሁል ጊዜ የተሰጣቸውን የኪዳን ውል ሕዝቡ እንዲያውቁ፣ እንዲጠብቁ፣ እንዲጸኑ። ካላወቁ፣ ካልጠበቁ፣ ካልጸኑ የሚመጣውን አደጋ መናገር ነው የብሉይ ኪዳን። እንዲሁ በአዲስ ኪዳን ወንጌል አለ፣ የጸጋው ቃል አለ፣ የመስቀሉ ቃል አለ፣ የጳውሎስ መልእክቶች አሉ። እነዚህ ላይ ይቆምና ይህንን ትምህርት ለማጽናት መከራውን ይበላል።
እንዲያውቁ ያንንም ነገር እንዲይዙ እንዲጠብቁ ይደክማል የአዲስ ኪዳኑ ነቢይ። ስለዚህ መሰረት ላይ ያልቆመ አየር ላይ ሆኖ የሚወሩ ነገሮች ሁሉ እንዲሁ አነቃቂ ተናጋሪ ወይ ደግሞ ያ ማን ነው ብሮ የሚለው ሰውዬ ከሱ አይነት ማነቃቂያ ንግግር ጋር ተመሳሳይ ናቸው። ልዩነታቸው ምንድነው? ይሄኛው ቸርች ውስጥ ነው የሚነገረው፣ ያ የስብሰባ አዳራሽ ውስጥ። ያ በራሱ ስም ነው የሚያወራው፣ ይሄ በኢየሱስ ስም ነው የሚያወራው። መልእክትና ይዘቱ ሐሳቡ ግን አንድና አንድ ነው። ውጤቱም አንድ አይነት ነው የሚሆነው ማለት ነው። ኪዳን ማጽናት ነው አዲስ ኪዳን ትንቢት ዓላማ። ለምሳሌ አሁን እዚህ ተነስቼ እግዚአብሔር እንዲህ ይለኛል፣ እስቲ የዚህን ትንቢት ስህተቱን ንገሩኝ። የምን ችግር ነው ያለበት? እግዚአብሔር እንዲህ ይለኛል፣ እዚህ ውስጥ በኢየሱስ አምናለሁ ብትሉም እግዚአብሔር ግን እንዲህ ይላል፣ ሚድነው እዚህ ውስጥ 3 ሰው ነው ይላል ስል የምን ችግር ነው ያለበት? መጀመሪያ ችግር አለበት። የትንቢት በሽተኛ ነው። ምንድነው ህመሙ? ችግሩ ምንድነው? በአዲስ ኪዳን ውስጥ ምን ተብሎ ጽፏል? በእርሱ የሚያምን ሁሉ ይድናል ይላል። ስለዚህ ሰውየው ከኪዳን ውጭ ነው የሚያወራው። ምንም ሲያስቦካካ ቢውልም ቢኮሳተር ቢውልም ከምን ውጭ ነው ሰውየው? ከተጻፈው ውጭ ነው። ከተጻፈው ውጭ ነው። አያችሁ፣ ዓላማው ማውራቱ አይደለም። የሚያወራው ነገር ይህንን ማረጋገጥ አለበት፣ ማጽናት አለበት፣ ማፍረስ የለበት። መሰረት ንዶ መጮህ አይችልም ማለት እንደዚህ ያላችሁ ብዙ ነገር ነው። ቅድም ውልብ ካለው ሐሳብ አንጻር ግን አንድ የታወቁ ሰውዬ ወይም በቸርች ውስጥ በእድሜ የሚገፉ የቆዩም ሰውዬ ሊሆን ይችላል፣ ነብይ ወይም ትንቢት አንዳንዴ እየፈረሹ አንዳንዴ እየተሳካላቸው ብዙ ዓመት ያገለገሉ ሰው ትንቢት ቢናገሩና ባይፈጸም ምናልባት ከኛ እምነት ስለጎደለ ይሆንን? ምክንያቱም እንዲያነስ ሰዎች አልፈጸም ሲል እምነት ስላነሳችሁ ነው፣ እምነት ስለጎደላችሁ ነው ስለሚሉን፣ ተሳስቼ ነው ያኔም አምልጦኝ ነው ዝም ብዬ ባቦ ሰጠን የሞከርኩት አይሉንም የሚሉን እኛኑ መልሶ ደግሞ ሊቆጡ ይፈልጋሉ። እናንተ ጋር ነው ችግሩ። እዚህ አንድ መብራት ኃይል አካባቢ ያለ ቸርች አንድ ኢትዮጵያ ላይ የታወቀ በመናምን ውስጥ ነብይ እከሌ የሚባል መጥቶ ሲያገለግል ሴትዮዋ በጋቢ ተጠቅልለው ቁጭ ብለዋል። ጸለየ፣ ተፈውሰዋል፣ ድነዋል። በቃ አለ ያው እንደተለመደው ዓለምን ይዞራሉ አለ። እሱ እንደሄደ ኮንፈረንሱ እንዳለቀ ሴትዮዋ ሞቱ። ሽማግሌዎች ደወሉና ያኝኮ ድነዋል ዓለም ይዞራሉ ያልካቸው ሴትዮ ሞቱ እና ምን አለ ይሄ ሰው፣ አይ እናንተ የቤተ ክርስቲያን ሽማግሌዎች እምነት ስለሌላችሁ ነው የሞቱት አለ። እምነት ይጎላችኋል። እንደዚህ ነው የሚሉት። ማለት ጭራሽ ደግሞ የተጎዳውን ሰው ሊቆጡት ነው የሚፈልጉት። ያዘነውን ሊቆጡት ደግሞ ያስባሉ። ያው ጅማ ብዙ ትንቢቶች ተነግረዋል በየቸርቹ የምታውቁት ነው። መዓት አለ። ጅማ ዱባይ ትሆናለች በ4 ዓመት ውስጥ ብሎ አንድ ሰው አስታውሳለሁ። የዛሬ 10 ምናምን ዓመት በፊት በ4 ዓመት ውስጥ ዱባይ ትሆናለች አለ። እንኳን ዱባይ ልትሆን በወቅቱ ከ4 ነው ከስንት ነው ከ10 ዓመት በኋላ ሌላ ነገር ሆነ። ከተማው ጨሰ። ወይ ደግሞ 4 ዓመት ባይል ዝም ብሎ አንድ ቀን ዱባይ ትሆናለች ቢል ያው በሂደት ማደጋችን አይቀርም። የትም ሀገር ላይ እድገት ይጠበቃል። ትንቢት አያስፈልገው። መንግስት ካለ ህግ ካለ ፖሊሲ ካለ በፍጥነትም ይሁን አዝግሞም ይሁን ሀገር ይቀየራል እና ተፈጥሯዊ ነው እድገት። የሰው ልጅ ተፈጥሯዊ ነገር ነው። ብዙም ትንቢት አያስፈልገውም። ኤኒዌይስ እንደዚህ አይነት ትንቢቶች ሲመጡ እና የተናገሩት ነገር አልሆን ሲል እነዚህ ሰዎች አንድ ያስፈራሩናል፣ እንድንፈራቸው ይፈልጋሉ ነው እና ከኛ ችግር ኖሮ ይሆን ወይ ያልተፈጸመው ማይፈጸመው? ያ ፓስተር በ4 ዓመት ሲል ለጅማዝ ስላላመነ ይሆንን? ኦር ያኚ ሰውዬ ዝም ብሎ ሲሞክሩ አልተፈጸመምና እንዴት ነው መልሰው ቆጣ ሲሉ ሊያስፈራሩን ሲሞክሩ እንዴት ነው? ዘዳግም 18 ነው መልሱ። ዘዳግም 18 ቁጥር 20 ጀምሮ ማንበብ። በመጀመሪያ እዚህ ቤት ያላችሁ ሰዎች ጥቅስ መሰጣችሁ አንድ ነገር አመኛችሁ ነው። ምንድነው ያመንኳችሁ? የመጽሐፍ ቅዱስ ጥቅስ ካነበባችሁ በኋላ ማናቸውም ልምምድ የትኛውም ፓስተር፣ ሐዋርያ፣ ጳጳስ፣ ሸከና የሚያወራው ነገር በሙሉ ካነበባችሁት ቃል በታች እንደሆነ ታምናላችሁ ብዬ ካነበባችሁ በኋላ ግን እኮ ፓስተርዬ እንደዚህ ብሏል፣ አፖስትልዬ እንደዚህ ብሏል የምትሉ ከሆነ የመጽሐፍ ቅዱሱ ቃል በእምነት እናንተን ስለማይዋሃድ አይጠቅማችሁም። የፓስተርዬ የአፖስትልዬ ቃል የት እንደሚያደርሳችሁ እናያለን። ጥቅስ የምሰጠው መጽሐፉ ካለ አለ። ከዛስ በኋላ ያንን ጥቅስ ንክስ አድርገህ ትይዝና
10 ታላላቅ ታዋቂ የጴንጤ አስተማሪዎች፣ ምሁራን፣ ቴዎሎጂያን ቅብርጥሴ ከዛ ጥቅስ ውጪ የሆነ ነገር ሲዘላብዱ ቢሉ ኖ ልክ ነው። እርሶ በቴዎሎጂ በጥሰዋል፣ እርሶም በጥሰዋል፣ በቴዎሎጂ በእንትን በጥሰዋል። ግን ጥቅሱ ከርሶም ከናንተ ማስተሳሰብ አንድ የመጽሐፍ ቅዱስ መስመር ይበልጣል። ኢየሱስ ከዚህ ከቅዱስ መጽሐፍ ውስጥ አንዲት ፊደል ወይንም የውጣ አታልፍም ብሎ ለምን ተናገረ? የውጣ በዕብራይስጥ ቃል ውስጥ ትንሽ ጭረት እንደማለች ነች። የውጣ በዕብራይስጥ ፊደሎች አሉ፣ አሊፍ፣ ቤት፣ ጋሜል፣ ዳሌጥ፣ ዋው ምናምን ያለ አንዷ ጭረት እንኳን አትቀየርም፣ አታልፍም። ከምን ትበልጣለች? ከሰማይና ከምድር። ሰማይና ምድር ቢያልፍ እንኳን ማን ይበልጣል ማለት? አቤት! ከዚህ ሰማይና ከዚህ ምድር ይልቅ የትኛው ይጸናል? አቤት! ይሄ ቃል ጸንቶ ይኖራል። አይገርማችሁ? ያመናችሁት ሰማይ ዘላለማዊ አይደለም፣ ያልነበረ የመጣ ስለሆነ ይጠፋል። ያልነበረና የመጣ ነገር ሁሉ ይጠፋል። እኛ እንኳን ለዘላለም ማንጠፋው የነበረው እሱ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ በእርሱ ዘንድ ሕይወት ነበረች፣ ሕይወትም የሰው ብርሃን። እሱን ስላገኘን እንጂ ያልነበረ ነገር በሙሉ ይጠፋል። ያልነበረ አሁን ያለ ነገር ሁሉ ጠፊ ነው። ይሄ የምታዩት ሰማይ ይጠፋል፣ ይሄ የምታዩት ምድር ቀልጦ ይጠፋል። የአምላኬ ቃል ግን ለዘላለም ትኖራለች ይላል። አይገርም? ከማይጠፋው አምላክ የወጣ ቃል ስለሆነ። ስለዚህ አንድ የመጽሐፍ ቅዱስ የውጣ ከ10 ፓስተሮች እምነትና ክርክር ጭቅጭቅ ትበልጣለች። እንዲያርጋችሁ ታምናላችሁ ብዬ አወራለሁ። ያን ጊዜ የቀን ጉዳይ ይሆናል እንጂ ቃሉ ብቻ ነው የሚያሸንፈው። ቁጥር 20 ላይ ሰዎች ለካ እግዚአብሔር ሳይናገራቸውም እግዚአብሔር የተናገራቸው መስሏቸው ወይ ደግሞ እግዚአብሔር እንዳልተናገራቸውም እያወቁ በተለያየ ምክንያት እግዚአብሔር አለኝ፣ እግዚአብሔር እንዲህ ይላል ብለው ሊያወሩ ይችላሉ ማለት ነው። ይህን ተመምረናል። ዘዳግም 18:20 ነገር ግን ይናገር ዘንድ ያላዘዝኩትን በስሜ በድፍረት የሚናገር ወይም በሌላ አማልክት ስም የሚናገር ነቢይ እርሱ ይገደል። በእርግጥ ነው በብሉይ ኪዳን ዘመን ቢሆን ይገደላል፣ በደንብ በድንጋይ ተወግሮ። አሁን በድንጋይ የምንወግረው በእግዚአብሔር ቃል አማካይነት። ግን ንባቡን አይታችኋል። ይሄ ሰው ምንድን ያደረገው? ይናገር ዘንድ ያላዘዝኩትን እግዚአብሔር ፈጽሞ ያወራውን ይሄ ሰው የጸሎት መሃል ምናምን መሃል እያወራ ያለውን እግዚአብሔር ፈጽሞ እንዲናገር አላዘዘውም። ምን ያሳያል ማለት ነው? መንፈስ ቅዱስ በጣም ኮንፊርም እስካደረገልን ድረስ የመጣልንን ነገር ሁሉ አለማውራት ጥሩ ነው ማለት ነው። መጥቶልን እንኳ መንፈስ ቅዱስ ኮንፊርም እስካላደረገ አንዳንዴ እኮ መንፈስ ቅዱስም አጽንቶት እርግጠኛ ሆኖ እኮ ዝም ማለትም አለ። እንደ ማርያም ልባም መሆን አለ። ጌታ ኢየሱስን እንዴት እንዳገኘችው ታውቃለች። ግን ሰፈር ወጣ እግዚአብሔር እንዲለኛል እንዲያለኛል አለች። መልአክ መጥቶ ነው ያወራት። የጌታ መልአክ አላለች። ድምጿን አጥፍታ 30 ዓመት ሙሉ ገብርኤል እንደተገለጠላት የሰፈር ሰው ያለ ወንድ ዘር እንደጸነሰች ማንም ሰው ሳያቃደገ ዮሴፍና የማርያም ልጅ መስሏቸው። መጽሐፉ ምን ይላል? ማርያምም በልቧ ታኖረው ነበር። ኢየሱስን የሚያክል ምስጢር በልቧ አኑራለች። እንኳን የጓዳ የጎርጓዳ ምስጢር ቀርቶ እና በጣም መንፈስ ቅዱስ እርግጠኛ አርጎና ገፍቶ አስጨንቆን ልቀቀው ካላለ በቀር እንደው የመጣውን ሁሉ መወንጨፍ ዝም ብሎ መተኮስ ጥሩ አይደለም። ምን ይላል ማለት ነው? እግዚአብሔር ሰውየው ሲያወራ ምን ይላል? አላዘዝኩትም፣ እንዲህ ብለህ ተናገር ብዬ አላዘዝኩትም። እሺ ያላዘዝኩትን ቀጥሎስ በስሜ በድፍረት የሚናገር ኦ ማይ ጋድ ምን ማለት ነው? ሰውየው እግዚአብሔር ባዘው የሚናገረው ግን በማን ስም ነው? እግዚአብሔር አለኝ፣ የሰራዊት ጌታ እግዚአብሔር እንዲህ አለኝ ምናምን ነው። ጌታ እንዲህ አለኝ፣ ጌታ ተናገረኝ ወዘተ ወዘተ። በጣም ከባድ። አንዳንድ ጊዜ ሰዎች በማታውቁት ነገር በእናንተ ስም የሆነ ነገር ፈጽመው ወይም ሰርተው ወይም አውርተው መረጃው ሲደርሳችሁ አትናደዱ? በሌላችሁበት በእናንተ ስም እከሌ እኮ ነው እንደዚህ ያለኝ ብሎ ሄዶ አምቶ የማታውቁት ነገር ዳዊት እኮ እንደዚህ አለ ብሎ ምንም
የማላውቀውን ያልተናገርኩትን ሄዶ ለሰው ሲናገር ስሰማ አላዝንም አልናደድም ማለት እኛ እኮ ምንም የሚጠፋ ስም የለንም። በሌለ ስም እንኳን በስማችን ለተፈጸመ ነገር እንናደዳለን። ምንም የሚጠፋ ስም የለንም፣ የጠፋ ስም ነው ያለን። ግን ለዛች ስም እንኳን እንዴት በስሜ እንደዚህ ያደረክ፣ እንዴት በስሜ እንደዚህ ትሰራለህ፣ እኔ መቼ እንዲያልኩ የቱ ጋር ነው እናንተ እንደዚህ ብለን ያወራ ነው ሄደ ለሰው እንደዚህ ብለ የተናገርከው ብለን እንላለን። አቤት እግዚአብሔር በስሙ የተነገረው ውሸት በዓለም ላይ ተውት። ናይጄሪያማ ተውት። ናይጄሪያ ሙሉ አየሩ ውሸት ነው። ኢትዮጵያ ውስጥ ራሱ ከ1970ዎቹ ጀምሮ በየጓዳው ጎድጓዳው ምንም ሳወራ እግዚአብሔር በየቸርቹ በስሙ የተወራ ወሬ ስንት ቁና ይወጣዋል፣ ስንት ቶን ይወጣዋል። አቤት የኢትዮጵያ ቤተክርስቲያን ጴንጤቆስጤ ቤተክርስቲያን መጀመሪያ ማድረግ ያለባት በመንፈስ ቅዱስ ስም ለባለፉት 30-40 ዓመታት መንፈስ ቅዱስ ምንም ሳያወራ በስሙ እንዲህ ተባለ፣ በስሙ እንደዚህ ብሏል ብሎ ለተነገሩት ኃጢአቶች፣ ድፍረቶች፣ ግፎች ድፍረትን በሙሉ ተሰብስበው ስቴዲየም ገብተው ንሳ መግባት አለባቸው። ንሳ ስለተጣሉ ጳጉሜ ላይ መታረቅ አይደለም፣ እሱ የውሸት ነው። መንፈስ ቅዱስ በስምህ ማአት ዋሽተናል፣ ከይቅርታ ጋር የመረቅ ቃል አይደለም። መንፈስ አለኝ እግዚአብሔር አለኝ ብለን በስምህ ምንም ያላልከውን ማአት ነገር ብጥርቅ ብለን አውርተናል ብሎ የጴንጤቆስጤው ዓለም በሙሉ ስቴዲየም ገብቶ ማልቀስ አለበት፣ ንስሐ መግባት። ከዛ በኋላ ያንዳንዱ ቸርቹን መቆጣጠር መቻል አለበት። ሲልህ ብቻ ሲገፋህ ብቻ እየተባለ በስም ትዳር ተፈቷል፣ እጮኝነት ተለያይቷል፣ ንግድ ተቀምጧል። በሽተኛ ሆኖ የተኛ ሰው ደወለልኝ። ትልቅ ሰው ነው። ምን ያህል እንደሚያጀዝቡህ የምታውቀው የዚህን ሀብታም ንብረት አዙሮ ጨርሰው ሰውየው አለሁበት ብሎ ጨዋታ ሲገባ የለም ወጥቶ አስወጥተውታል። ወደቀ፣ ተኛ፣ ታመመ። ከ2 ዓመት በኋላ ነው ሰውየው ትንሽ ነፍስ ዘርቶ ጴንጤን ባይኔ ያሳየኝ ብሎ ተው ግድ የለም ያሉት እችን ትምህርት ሲሰጡት ሲሰማ ሌላ ነው፣ ሲሰማ ሌላ ነው። እንደዚህ አይነት ክርስትና አለ እንዴ ብሎ የደወለልኝ ማለት በሽተኛ አርጉት ሰውየው አልጋ ላይ ነው። እግዚአብሔር እንዲህ ይላል እኮ እንዴት አምኖ ሰው ዝርግፍ እንደሚልታል። ሰዎች እስከዚህ ድረስ የተሰጡበት ምክንያት እግዚአብሔር ያላዘዛቸውን ብሎኛል ብለው እንደሚያወሩ አለማወቅ ወይም ቢያውቁም አለማስተዋል። ሁለተኛው ደግሞ ሰዎቹ የሚናገሩት በማን ስም ነው? በስሜ በድፍረት የሚናገር ነው የሚለው። ኦ ማይ ጋድ! በስሜ የሚናገር ሳይሆን በድፍረት የሚናገር በጣም አስፈሪ ነው። በጣም አስፈሪ ነው። እግዚአብሔር እንደምን ቆጥሮታል? ይሄ ድፍረት ነው፣ ድፍረት ነው። ቅድም ብያቸዋለሁ። አንተ እዚህ ቤት ያለው ወንድሜ ወይም እህቴ አንቺ በማታውቀው ነገር ሰው መጥቶ እንዴት እንደዚህ ትለኛለህ? ግን እንዴት እንዲህ ትይኛለሽ? ለራሴ ለኔ አትነግሪኝም? ምን አይ ያልከኝን ሰምቻለሁ፣ ያልሽኝን ሰምቻለሁ። እኔ ስላንተ የቱ ጋር እንዲህ ያላልከኝም እንዲህ እንዳላልሽኝ በኢየሱስ ስም እኔ ለማን አንዳንዴ ለማብራራት ሁሉ ቃል ያጥራሃል። በስም የሆነ ነገር ሲፈጸም በጣም ያሳዝናል፣ ልብ ይሰብራል፣ ያናድዳል። እግዚአብሔር በስሙን በድፍረት ያላዘዘውን ነገር ሰዎች ያወራሉ ማለት ነው። ድሮ ይገደል ይላል፣ አሁን አንገለውም። ቁጥር 21 አሁን ጥያቄ ነው የምናነሳው። እንዴት ነው የምናውቀው? እሳቸው እኮ ትልቅ ሰው ናቸው፣ በቸርቻችን መስራች ናቸው፣ የድሮ ናቸው፣ ደርግ የገረፋቸው ናቸው፣ ቀብርጤሴ ናቸው እና በፊት ደግሞ አንዳንድ ትንቢት ተናግረው ተፈጽመዋል እና እንዴት ነው ይሄ ነገር? እንደውም ሲጸልዩ አጋንንት ይጮሃሉ፣ ምልክትና ድንቅ ያደርጋሉ ወዘተ አይደል? በነገራችን ላይ ጅማ ከተማ ብዙ አጋንንት በማውጣት አንደኛ አባ ገሰሰ ይባላሉ። የኪዳነ ምሕረት መነኩሴ ታውቋቸዋላችሁ? አባ ገሴን የሚያቀዙ ውስጥ ሞተዋል፣ አሁን የሉ። ያው ሻምበል ያውቋቸዋል። እየዞሩ ማውጣት ነው ስራቸው። 10 ደቂቃ አይቆምም ጋኔኑ እሳቸው ጋር 10 ደቂቃ አይቆይም። በቃ እሳቸው ጸጋቸው ነው ተብሎ እየዞሩ በየቤቱ ማስጮህ ነው ስራቸው። እና አባ ገሴን እንመናቸው ወይ እንደዛ ስላረጉ ምልክት ድንቅ ምናምን አጋንንት ምናምን
እሱን ለሱ ሌላ ጥቅስ ሰጣቸዋለሁ በኋላ። ግን አሁን ጥያቄ እንጠይቅ። እንዴት ነው የምናውቀው? ሰውዬው የተናገረው ፓስተርዬ፣ አፖስትልዬ፣ ምናምንዬ፣ ፕሮፌትዬ የተናገሩት ትንቢት ወይም ሰፈር ጸሎት ላይ ደግሞ ማዘር እንትና ትዬ እንትና ምናምን። ያው እኛ ቤት የእናቶች ጸሎት ነበረ። የሰፈሩ ጴንጤ ሁሉ እኛ ቤት መጥቶ ይጸልይ ነበር። ከዛ ቆሙ። ከዛ ማዘርን ምንድነው ለምንድነው ጸሎቱ የቆመው አልኳት። እዲያ ምን ለቅሶ ቤት አደረጉት እኮ አለች። እየመጡ ማልቀስ ነው እየመጡ ማልቀስ ነው። አስቆመቻቸው ማለት ገና እንድትንበር አንዴት እግዚአብሔር እንዲህ ይላል የሰራዊት አምላክ። ከዛ ሂጂ ውጡልኛል ሸቃ አስወጣቻቸው ማለት። የለም እኮ ኪዳን ውስጥ የሉም ሰዎቹ። ሌላ ሃይማኖት እኮ ነው ያለው። ሌላ ባዕድ እምነት ውስጥ ናቸው ያሉት። ከልት ይባላል። ቀጥሮ ምን ይላል? በልቡም እግዚአብሔር ያልተናገረውን ቃል እናውቅ ዘንድ እንዴት ይቻለናል ብትል። አሁን ይህን ሳስተምር እንዴ አሁን እግዚአብሔር ይናገረው ፓስተርዬ፣ አፖስትልዬ፣ ምናምንዬ በምን አውቃለሁ? ትዬ እንትና ያወሩት ወይም ሰፈር የተነገረው ትንቢት ከእግዚአብሔር ይሆን ምን በምን አውቃለሁ? ሊሆንስ ቢችል ቀላል። እግዚአብሔር ያልተናገረውን ቃል እናውቅ ዘንድ እንዴት ይቻለናል ብትል፣ ጠያቂው ይህን በደንብ ያዝል። እግዚአብሔር ያልተናገረውን ቃል እንዴት ነው የምናውቀው ብትል፣ ቁጥር 22 ነቢዩ፣ ስሙ እኮ ነቢዩ ነው። ነቢዩ በእግዚአብሔር ስም በተናገረ ጊዜ፣ ምንም በእግዚአብሔር ስም ቢናገርም ማለት ነው፣ የተናገረው ነገር ባይሆን ባይመጣም፣ የተናገረው ነገር ካልሆነ ካልተፈጸመ ካልመጣ ያ ነገር እግዚአብሔር ያልተናገረው ነው። ውሸቱን ነው፣ ስላላመናችሁ ነው፣ እምነት ጎሏችሁ ነው። እኔ እግዚአብሔር ተናግሮ እኔ ተናገርኳችሁ እናንተ ግን ስለማታምኑ ነው ያልተፈጸመው የሚለው ውሸቱን ነው። ካልተፈጸመ ካልሆነ ያ ነገር እግዚአብሔር ያልተናገረው ነው። ታዲያ ሰውየው እንዴት ነው የተናገረው? ነቢዩ በድፍረቱ ተናግሮታል። እና እርሱን ምን አትበለው፣ አትፍራው። ለምን አትፍራው አለ? መልሱልኝ። ለምን ነቢዩን አትፍራው ያለው? ነቢያት ትንቢታቸው ካልተፈጸመ ጭራሽ እኛን ምን ሊሆኑ ነው የሚፈልጉት? ሊያስፈራሩ። በቃ ነቢይ ትልቁ እንጀራው ማስፈራራት፣ መንጎራደድ፣ መዛት፣ ወደዛ ወደዚህ የሄዱ በቃ ሰውን ከዚች በታች መቁጠር ብሎ ነገር የለም። የተናገርከው ትንቢት አልተፈጸመም እኮ የሰፈር ስራ አይደለም፣ የመንግስት ስራ እኮ አይደለም፣ የእግዚአብሔር ዓለም ስራ እኮ። በእግዚአብሔር ዓለም ውስጥ ማንም ትልቅ ሰው የለም፣ ትልቅ ኢየሱስ ብቻ። በመንፈሳዊ ዓለም ላይ ትልቁ የእግዚአብሔር ቃል እንጂ ጠያቂው የፓስተር ትልቅ የለውም፣ የነቢይ ትልቅ የለውም፣ የወንጌላዊ ትልቅ የሰው ትልቅ የለውም። ሁሉም ከእግዚአብሔር ቃል በታች ናቸው። ስለዚህ ይጠየቃል። ስለዚህ ምን አትበል። ሊያስፈራራ ሲሞክር ስለማታምን ነው፣ ልብ ዝግ ሆኖ ያለው። አንዳንዱ ጉባኤ መሀል እያገለገለ የሚተነበየ ሰው ሁሉ አሜን እያለ ዝም ብሎ፣ አንዳንድ ሰዎች ሁኔታውን መገምገም ይጀምራሉ። ኮስተር ብሎ አሜንም አይሉ ምንም አይሉ እንዲህ ብለው መከታተል ይጀምራሉ። ያኔ ምን ይላል? አንተ እዛ ጋር ያለው ሰው ልብ ዝግ ሆኖ አየዋለሁ ይላል። አትፍራው፣ እንዲህ ስላለ አትፍራው። አይደለም ወንድሜ፣ የምትናገረውን ትንቢት ከእግዚአብሔር ቃል ጋር እያስተያየሁ ነው፣ መጽሐፍ ቅዱሳዊና አይደለም የሚለውን እያስተያየሁ ነው ይባላል። ይህ ብሎ መንቀጥቀጥ አያስፈልግም። ህይወት በኢየሱስ እጅ ላይ ነው፣ በሰው እጅ ላይ አይደለም። የእሱም ህይወት ያንተም ህይወት በእግዚአብሔር ልጅ እጅ ላይ ነው። ህይወት በአገልጋይ እጅ ላይ እንዳለ በቃ የሰው የሆነ ነገር ሊያደርገኝ ነው አይባል። አንድ ሰው እዚህ ሀገር መጥቶ ሲያገለግል አስታውሳለሁ። አዲስ አበባ ሲያገለግል የምሽት ፕሮግራሙን ሲያዘጋጅ የነበረው ዲያቆን፣ ዋናው ዲያቆን እኛ ያለንበት ቦታ መጥቶ ንስሐ ገብቶ የነገረኝ ነገር ስላለ ለዚህ ነው በእርግጠኝነት የማወራው። ከስጋ እህቱም ከታላቅ እህቱም ጋር አውርተናል። እና ጅማ መጥቶ ሲያገለግል እያንዳንዱ ሰው ይንቀጠቀጥ ነበር። ሰውየው የሆነ ነገር ያደርገኛል፣ የሆነ በቃ ወይ መግደል ማዳን በእጁ እንዳለ። ሰውየውም አክት የሚያደርገው እንደዛ፣ ሁኔታው እንደዛ። ከቸርች ሽማግሌ ይጀምራል። ይኸውልህ አዲስ ኪዳናዊ አይደሉም ማለት ከሽማግሌ ይጀምራል። ስድብ ማለት ነው። እዚህ ጋር የተቀመጣችሁ ሽማግሌዎች
ክቡራን ጉልቶች እንደዚህ ነው የሚናገሩ። ክቡራን ጉልቶች አይታችኋል። ወደ ኳይሮቹ ዞሮ እዚህ ኳይር ውስጥ ራሱ ይሄኔ ሴት ከሴት ወንድ ከወንድ ይኖራል። ሊያገለግል የመጣ እግዚአብሔር ሕዝብ እንደዚህ አደባባይ ተዘነጥለዋል። አስታውሳለሁ 2 ገና የሚያድጉ አገልጋዮች ወጣቶችን አያችሁ፣ ናውጣ ምን ይመስላል ሂዱና ጭቃ አምጡ አላቸው። ልጆቹ ምን እንደሆነ አላወቁም። ጭቃ ይዘው መጡ። ቀባ፣ ጭንቅላቱን ቀባው፣ አስቀባች። ዋናውን ኢየሱስን እናስብ። እንደዚህ አድርጎ የሚያገለግል አይመስላችሁ? ዋናው መቼስ ደቀ መዝሙር ከመምህሩ አይበልጥም፣ ግን መምህሩን እንየው። መምህሩ እንደሚያደርግ ይመስላችኋል? የተከበራችሁ ጉልቶች ይህ ደግሞ ኳይሮ ምን ይመስላል? ይሄ ሴት ከሴት እዚህ ውስጥ ያለ ይላል ኢየሱስ። ጭቃ ከውጭ አምጣና ለቅልቀው ይላል። አይ የሚገርም ግን ዝም ብዬ እያየሁ ነበር። ህዝቡ ፈርቶ ሊሞት ተንቀጥቅጦ ሊሞት በገዛ እግሪ ሄደ ከቤት። ለምን የምትንቀጠቀጠው? እግርህ አይመልስህም እንዴ? ወደ ቤት ወጥተህ አትሄድም እንዴ? እንዲህ ሲሆን ሲያንቀጠቅጡ፣ ሲያስቦካኩ፣ ሲያስፈራሩ ሰው ይሄ ነገር ከእግዚአብሔር ነው ብሎ ያስባል። ልንገራችሁ እንዲህ አይነት አገልግሎቶች ሁሌ ማሯል። ከ2 ዓመት በላይ አይዘልቁ። እግዚአብሔር ኪዳኑን የማይደግፍለትን እግዚአብሔር ከኪዳኑ ጋር አብሮ የማይሄድን ማናቸውም ሰው ይስራው፣ ማናቸውም ሰው ያገልግለው አይደግፈውም። ከጀርባው ምልክቶች ሊታዩ ይችላሉ፣ ድንቆች ሊታዩ ይችላሉ፣ እህቶች እየተወረወሩ ወንበር ላይ ሊወድቁ ይችላሉ። ግን እንደሱ አይሆንም። ከመካከል ነቢይ ቢነሳ ምልክትና ድንቅንም ቢያደርግ ምልክትና ድንቅ ካደረገ በኋላ ታምራትንም ካደረገ በኋላ ነገር ግን ሄደን ሌሎች አማልክት እናምልክ ቢል ያንን ነቢይ አትስማው። ምን ማለት ነው? ከክርስቶስ ትምህርት ከእግዚአብሔር ቃል ውጭ የሆነውን ነገር እናድርግ ቢል አትስማው ነው። ምልክት አድርጎ አዎ፣ ድንቅ አድርጎ አዎ፣ አትስማው። ዘዳግም 13 በመካከልህ እዚህ መሃላችን ነቢይ ወይም ህልም አላሚ ቢነሳ ነቢይ ወይም ህልም አላሚ ቢነሳ ምልክትም ታምራትም ቢሰጥህ፣ ያው እኛ ሀገር ትልቁ ምልክት መውደቅ ነው። እደግመዋለሁ፣ እኛ ሀገር ላይ ትልቁ ምልክት መውደቅ ነው። ሲጸልይ ትወድቃለህ። ምልክትም ቀጥሎስ ታምራትም፣ ታምራት ማለት ከዚህ በፊት ተሰርቶ የማያውቅ አዲስ ነገር ማለት ነው። የበፊቱን መድገም አይደለም። ታምራትን ቢሰጥህ እንደነገረህም ምልክቱ ታምራቱን ቢፈጸም እርሱም ሄደን የማታውቃቸውን ሌሎች አማልክት እንከተልና አምልካቸው ቢልህ ማለት ከህግ የህጉ መጽሐፍ ምን ይላል? የብሉይ ኪዳን መጽሐፍ ነው እያነበብን ያለ ነው። ቅድም ስጀምር ታስታውሳላችሁ። የብሉይ ኪዳን ነቢይ ትልቁ ስራው ምንድን ነው? የሙሴን ህግና ትእዛዛት ለህዝቡ ማስተማር ነው። ትንቢት አልፎ አልፎ ነው የሚመጣው። የእድሜ ዘመኑ ስራ ህጉን ማስተማር። በህግ ውስጥ ደግሞ ምን ይላል? በሙሴ መጽሐፍ ውስጥ ምን ይላል? ሌላ አምላክ አታምልክ ነው ትልቁ ትምህርታቸው። እግዚአብሔር አምላክን በፍጹም ልብ፣ ሐሳብ፣ ነፍስ ውደደው ነው ዋነኛው ትምህርታቸው። ስለዚህ ነቢዩ ምልክት፣ ድንቅ፣ ታምራት አድርጎ የተናገረው ነገር ሁሉ ተፈጽሞ በታምራት ታጅቦ ምልክት ታጅቦ ግን ከሙሴ መጽሐፍ በህጉ ከተጻፈው ነገር ውጪ እንሂድ ሲል ይሄ ነቢይንማ እንዴ ምነካ? ምልክት ሲያደርግ ታምራት ሲያደርግ እግዚአብሔር ከእርሱ ጋር ባይሆን ኖሮ ይሄ ድንቅና ታምራት እንዴት ይሆናል? ቅድም በሽተኛ ተፈውሶ አይቻለሁ፣ አንካሳ ዘሎ አይቻለሁ፣ እውር በርቶ አይቻለሁ። እንዴት እጠራጠረዋለሁ ይህን ሰውዬ? እዚህ ጋር ነው የምንበላው። እኛ እኮ ምንም ሰውዬው ተአምርም ምልክትም አላደረገም፣ ጩኸት ብቻ ነው ግን እናምነዋለን። ጩኸት ብቻ ነው ግን እናምነዋለን። ይሄ እኮ ምልክትም ድንቅም አድርጎ ግን ከሙሴ መጽሐፍ ውጪ በአዲስ ኪዳን ምልክት ድንቅ አድርጎ ከእግዚአብሔር ቃል ውጪ ከወንጌል ቃል ውጪ ከአዲስ ኪዳን ቃል ውጪ እንሂድ ቢልህ እንደማለት ነው። እግዚአብሔር ይህን ሰውዬ ታዲያ ለምን በምልክትና በድንቅ ደገፈው? ጥያቄ አትጠይቁ? ሰውዬው ሄዶ ከመጽሐፍ ውጭ የሚያስወጣን ከሆነ ሄዶ ከተጻፈው ውጭ የሚያስኬደን ከሆነ እግዚአብሔር ይሄን ነቢይ ለምን አስነሳ? ይሄን ህልም አላሚ
ለምን አስነሳ? ይሄንን ነቢይ ለምን በታምራትና በድንቅ ደገፈው? እግዚአብሔር አይጠየቅም ወይ? እግዚአብሔር ይሄንን ያደረገበት ምክንያት ምን ይሆን? ሄዶ ከቃሉ ሄዶ ከመጽሐፍ ውጭ የሚያስወጣን ሰውዬም በምልክትና በድንቅ ለምን ደገፈው? እግዚአብሔርስ ተጠያቂ አይደለምን? ለምን ይሄን አረገ እግዚአብሔር? መልስ አምላካችሁን እግዚአብሔርን በፍጹም ልባችሁ በፍጹም ነፍሳችሁ ትወዱት እንደሆነ ያውቅ ዘንድ አምላካችሁ እግዚአብሔር ሊፈትናችሁ ነውና። ያዛችሁልኝ? ሊፈትናችሁ ነውና የዚህን የነቢይ ቃል ወይም ያን ህልም አላሚ አትስማ። ምን ሊያረጋችሁ? ሊፈትናችሁ። እያንዳንዱ ክርስቲያን ይፈተናል። ያ ፈታኝ ደግሞ ከመካከላችን የሚነሳው ወንድማችን እህታችን እነከሌና ከሊት ናቸው። ህልም አላሚውንና ነቢዩን ከመሃላችን ያስነሳል። በምልክት በድንቅ እግዚአብሔር ይደግፋቸዋል። እነዚህን ህልም አላሚዎች እነዚህን ትንቢት ተንባዮች እግዚአብሔር በምልክትና በድንቅ ያጀባቸውን ሰዎች ስንሰማ ሁሌ ምን ማድረግ አለብን? መጠንቀቅ። አይተ ምልክቱን አይተ ድንቁን ዥው ካልክ መጠንቀቅ ያስፈልጋል። ሁሌ እነዚህ ሰዎች ትምህርታቸውን መስማት በትምህርታቸው ጀጅ ማድረግ የግድ ነው። ለምን? እግዚአብሔር ምን ሊያደርገን ያስነሳቸው ሰዎች ናቸው። እውነት እሱን በፍጹም ልባችን፣ ነፍሳችን፣ ሐሳባችን እንወደዋለን ወይስ እዚህ ጋር ነው የምንፎጋገረው? እወድሃለሁ ጌታ እወድሃለሁ ነው። በምን ቼክ እንደምታውቃለህ? አንድ ሰው ተነስቶ እግዚአብሔር እንዲህ ይላል፣ ከዛስ በኋላ ትምህርቱን ይቀይርባል። በጸጋ አልዳንም፣ የአዲስ ኪዳንን ትምህርት ይቀይርላል፣ ትጠፋለህ ይላል። ያኔ ተከትለው ትሄዳለህ። ምልክት ድንቅ አይተህ ምኑ ትወድቃለህ? ፈተናውን። የምኑን ፈተና? የእግዚአብሔርን የፍቅር ፈተና። እግዚአብሔርን ሲጀመር አንተ በፍጹም ልብ፣ ሐሳብ፣ ነፍስ አትወደው። አንተ ምልክትና ድንቅ እያየ እንጀራና ዳቦ ልትጋግር ምትሮጥ ምስኪን ዳቦ ጋጋሪ ነህ፣ እንጀራ ጋጋሪ ነህ። ከእግዚአብሔር ጋር ፐርሰናል ግንኙነትም የለም፣ አፍቃሪም አይደለም፣ ፍቅርም የለህም ነው ሐሳብ። ቴስት ያደርግሃል። ትምህርቱን እጥፍ የሚያደርግ ሰው ተከትለ ዥው ትላለህ፣ የፍቅርን ፈተና ትወድቃለህ ማለት መጽሐፉ ነው የሚል። እግዚአብሔር ከመሃል ነቢይ ሲያስነሳ ነቢዩን ሁል ጊዜ ምኑን ነው መከተል ያለብህ? ትንቢቱን ነው ትምህርቱን? አቤት ትምህርቱን። ይህ እዚህ ቤት ስንማማር ለቆየ ነው ትምህርት። የትም ቦታ ላይ የታመነ ወንድም ከሆነ ትንቢቱን ስማ፣ ችግር የለው። የተማርከውን ትምህርት ግን ትንቢት ተናግሮ ታምራት ካደረገዋላ ሚደመጥጥብህ ሲሆን እየተፈተሽክ ነው፣ እየተፈተንክ ነው። እውነት ገብቶሃል? ይህ ትምህርት እውነት ትምህርቱ ተዋህዶሃል ነው ወይስ ከሞቀው ጋር ምትሞቅ ከበረዶ ጋር ምትበርድ ነህን? ነው ጥያቄ። ፈተና ነው። ነገ እኔ ከዚች መድረክ ከወረድኩ በኋላ ከዚህ ከወንድሞች መካከል አንድ ወንድም ያስነሳል። ያ ወንድም የሞተ እያስነሳ እንደነ ጴጥሮስ አንካሳ እያዘለለ ዊልቸር እያሸከመ አልጋ እያሸከመ ሰውን ወደ ቤቱ ላከ ልበል። ወገኖቼ እዚህ ስንማማር የነበርናቸው አንዳንድ ትምህርቶች ላይ እርማት ሰጣለሁ። ለምሳሌ ሐዋርያት የሉም የሚል ነገር አለ። ሃሌሉያ! ሐዋርያት እስቲ ሁላችንም አሉ እንበል። አሎ እርግጠኛ ነኝ አሁን ራሱ ካላችሁ ውስጥ የተወሰናችሁ ሰዎች ከዛ ሰውዬ ጋር ሙቀት እንደምትፈጥሩ አማሟቂ እንደምትሆኑ እግዚአብሔር ሊፈትናችሁ ነበር ያስነሳው። ፈተናውንም ወድቃቸው፣ የፍቅርን ፈተና ወድቃቸዋል። እግዚአብሔር በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ የምትወድ ሰው የምትታወቀው እንዲህ አይነት ፈተናዎችን ማለፍ ከቻልክና አብረን ጥርስን ነክሰ የሚመጣውን አብረን ከተቀበልክ ብቻ ነው። መጽሐፉ እንደሚናገር የቀድሙን አይተናል። ለዚህ የመጀመሪያው ምንድነው? አንድ ሰው የተናገረው ነገር ካልሆነ ካልመጣ በምን የተናገረው ነው? በድፍረት። ግን በማን ስም ነው የተናገረው? በእግዚአብሔር ስም።
እና ለምን አልተፈጸመም? እኛ ስላላመነን። አሜን። እኛ ስላላመነን፣ ልባችን ድንጋይ ስለሆነ ዝግ ስለሆነ ነው አይደለም። አልተፈጸመም ማለት ማን አልተናገረው? እኔ አላዘዝኩትን ነው የተናገረው። ስለዚህ እግዚአብሔር ነገር በምን አውቃለሁ ብለህ ብትጠይቅ እውነት ከእግዚአብሔር ይሁን የሚለውን በምን አውቃለሁ ብትል ያ ነቢይ በስሜ በተናገረ ጊዜ ያ ነገር ካልሆነ ካልተፈጸመ ያ ነቢይ በድፍረቱ ተናግሮታል እንጂ ከኛ ጋር የሚገናኛል ስላላመናችሁ ልባችሁ ዝግ ሆኖ ነው። ከዛ ሰው ሁሉ አሜን አሜን ሲል ከመሃል ዝም ብሎ አሜን የማይለውን ወይ ማትለውን አንድ ሴት ዛጋ ያለሽው ሴት ልብሽ ዝግ ሆኖ አያዋል። ትንሽ ድንጋይ ነው ልብሽ። እንደ የኔ ልብ ክፍት ነው ለመባል የሱን ትንቢት ሁሌ አሜን አሜን ማለት አለብኝ? አጓጉጋቢ መሆን አለብኝ? መመርመር የለብኝም? ከቃሉ ጋር አንድ ነው። ኪዳን ያፈርሳል አያፈርስም? የመስቀሉን ስራ ይረሳል ትንሳኤውን ያስረሳኛል ብዬ ማሰብ የለብኝም? ዝም ብዬ እንደው አሜን ኧረ በኢየሱስ የት ተደረሰ? የትም አልተደረሰ። የጮኸ የተጫጫው የት ገባ? የት ደረሰ? ያው እኛ ያለንበት ጋር ናቸው ያሉት። እኛም አልተጫጫውንም እነሱም ተጫጫዋል። አንድ ላይ ነን ያለን። የት አልፈውን ሄዱና አየ። ስለዚህ ምን ላይ እናተኩር? ትንቢት የምን ማጀቢያ ነው? ጸሎት የምን ማጀቢያ ነው? ፈውስ የምን ማጀቢያ ነው? ምልክት ድንቅ የምን ማጀቢያ ነው? የአዲሱ ቃል የአዲሱ ኪዳን ትምህርት ማሳያ ብቻ። እሱ መሰረቱ ላይ ተቆሞ ነው ሁሉም ነገር የሚገነባው። አገኛችሁ? መሰረቱን ረስቶ አየር ላይ ንፋስ ላይ መቆሚያ የሌለው ነገር ውስጥ መሆን በጣም በጣም መጥፎ ነው። ታይም ይገላል። ስለዚህ አንድ የቤተ ክርስቲያን አገልጋይ፣ አንድ በእግዚአብሔር መንግስት ውስጥ ስፍራ የተሰጠው አገልጋይ ትኩረት ማድረግ ያለበት ምኑ ላይ ነው? አቤት ቃሉን ማስተማር፣ በቃሉ ላይ ባስተማረው ላይ ቆሞ መጸለይ፣ ቃሉን ለህዝቡ ማብላት፣ የዕለት እንጀራቸውን እዛ ላይ ተንተርሶ መተንበይ እንጂ እነዚህ ነገሮች ጣል አድርጎ ቃሉ አትበሎ መጽሐፉ ምትሎ ደረቅ ቃል ደረቅ መጽሐፍ በቃ የተበላ ነው። ምነው የሰለቻቸው ሁሉ የት እንደደረሱ ስላየ እያለቀልህ ነው። ከእንደገና ማክሰኞ እዚህ ስትጸልዩ ለኔ ምትጸልዩልኝ በሌላ ጉዳይ ላይ ጸልዩ። እግዚአብሔር ሆይ በሌላ ጸጋ ደግሞ እንዲገለጥ በታምር እንዳትጸልዩልኝ ነግሬያለሁ። አልፈልግም። እግዚአብሔር ሆይ ቃሉን ገልጠህለታል፣ ከዚህ በላይ ግለጥለት በሉ። አልፈልግም ታምራት፣ አልፈልግም ድንቅ። እያስተማርኩ ይፈወስ ስጸልይ ሚዳን አይመለከተኝም። እኔ አልፈውስም፣ አንተም አትፈውስም። ስማ እስራኤል፣ ፈዋሽህ አምላክ እግዚአብሔር ነው። ስለዚህ በሌላ ደግሞ ጸጋ ይገባኛል፣ በሌላ ጸጋ ገብቶኛል። እዚች ቤት ሙቀት እንድፈጥር ነው። አንፈጥርም። እንድትፈጥሩ ማክሰኞን ፈቅደንላችኋል። ፍጠው። ዴቭ ሊፈጥር ነው እሳት ብለህ እንዳጠብቅ አውቃለሁ። እሷን ነገር አውቃታለሁ፣ ምን እንደሆነች አውቃለሁ። ማክሰኞ መተን እንድንቀውጥ ነው። እንድንቀው ዘይት አምጣ እንደዚህ የለም እና በዛ ጉዳይ አትጸልዩልኝ። በዚህ አጋጣሚ ከትልቅ አክብሮት ጋር እግዚአብሔር ሆይ ለዳዊት በሰጠኸው ጸጋ እናመሰግንሃለን። መጽሐፍ ቅዱስን እንዲያስተምር ጸጋን ሰጥተዋልና አመሰግንሃለሁ፣ እናመሰግናለን። አሁንም እግዚአብሔር አቅም ስጠው፣ ጤና ስጠው፣ ጉልበት ስጠው። ቃሉን ከዚህ የበለጠ ግለጥለት፣ ከዚህ የበለጠ አብራለት ብቻ በሉ። ታምራት ማድረግ አልፈልግም። የሞተ ማስነሳት ፕሮግራም የለኝ። ኑሮ ተወዶ ሰውየውን ከሞት ማስነሳት ሰውየው ራሱ ቢነሳ ይለቀኛል ወይ? እዛ ሰፈር አንድ ወንድም ሞተ። በጌታ ነው ሌሊት እየተለቀሰ እኛም ድንኳን ውስጥ ቆመናል። አንድ ግብዳ ጴንጤ አጠገብ መጣ። ሲያው ትልቅ ይመስላል። ምን ያህል ጅሎች እንደሆነ ነው የምነግርህ። መጣ። ፓስተር ዲቭድ ነው ምናልባት ለልጁ አዝኖ ሊሆን ይችላል። ወጣት ነው የሞተው። እንደው በቃ
እዚህ ያላችሁት ፓስተሮች ተሰብስባችሁ ብትጸልዩዋል ምን ብለናል? ምን ብለናል? ልጁ በቃ አቆጠረን ሲያይን ወደ 4 ነን ፓስተሮቹ። ብትጸልዩና ደግሞ ግብዳ ሆኑ። እግዚአብሔር ይሄንን ሳያሳድግ ይሄንን አያሳድጋችሁ። እውነቴን ነው። ፓስተሮቹ ብትጸልዩልን ምን እንዲሆን ያውቃል እግዚአብሔር እኮ ሊያስነሳው ይችላል። እውነት የተናገርኩት ቃል በቃል ነው ናቸው እና ሲነሳ ቢገለኝስ አልኩት። ማለት አሁን እኮ ጌታ ጋር ነው ያለው። ያን አይቶ እኛ ጸልየን ቢነሳ ሰውዬ የመጀመሪያ ጥያቄ ማን ያስነሳኝ? ማነው ጠላቴን ማወቅ ፈልጋለሁ ነው የሚለው። ቆይ የምንሰባበከው እውነት ነው? አቤት ከዚህ ወተን ወደ ጌታ ብንሄድ ይሻላል የሚለው ቃል እውነት ነው? ከዚህ ስደት ወተን ወደ ማደሪያችን መሄድ፣ ከዚህ ድንኳን ወተን ወደ ማይፈርስ ሕንፃ መግባት፣ ይሄን ያመነ ሰው የታመነ ነው በጌታ ዘንድ ተብሎ ተጽፏል። እና ምንድን ነው ጳውሎስ የፈውስ ኮንፈረንስ አዘጋጅቶ ያውቃል? መጽሐፍ ቅዱስ ውስጥ አታነቡም ማለት 2 ቦታ ነው የተጻፈው። ጳውሎስ አንድ ቦታ፣ ጴጥሮስ አንድ ቦታ የፈውስ ፕሮግራም እንዳዘጋጁ አታውቁትም? አታውቁም? የጥንቷ ቤተክርስቲያን የፈውስ ፕሮግራም ብላ ያዘጋጀች ይል ሮብ ፈውስ አልነበረ ድሮ? ማክሰኞ የታምራትና የድንቅ ድንገራቸው የፈውስ ፕሮግራም፣ የታምራትና ድንቅ ፕሮግራም፣ የብር መሰብሰቢያ ፕሮግራም አባቶቻችን አላስተማሩም። ሐዋርያት ኦሪጂናል ፈውስ ኦሪጂናል ታምራት እያደረጉ የፈውስና የታምራት ፕሮግራም አዘጋጅተው አያውቁም። ተዘጋጅቶም አያውቅም። እንግዳ ባዳ ነገር ነው። አሁን ተነስተው ቢሰሙ ነው የሚሉ የፈውስ ፕሮግራም ነው ምን ማለት ነው? ፈውስና ታምራት ፕሮግራም ማለት ከተለያየ ቸርች ያለ ሰው እየሮጠ አዳራሽ እንዲሞላ ማረጊያ ነው። የአገልጋዮች ደሞዝ ለመክፈል እጥረት ሲፈጠር የሚዘጋጅ ፕሮግራም። ማን ነው ከናንተ መካከል አንድ ጥቅስ የሚያሳየኝ? ጳውሎስ የትም ሀገር ሲዞር ለምንድን ነው? በቀደም ያጠናነውን የጸጋው ቃል አደራ፣ የመስቀሉ ቃል አደራ። ምን ቃል? ወንጌል። ያን ለማድረስ ነው የሚንከራተተው። ግን ጳውሎስ የሆነ ቦታ ድንገት እያስተማረ እያለ የሆነ ሰው ተፈውሶ ያውቃል። ጳውሎስ ግን የሄደው ፕሮግራም ይዞ ነው ወይ? ነገ ከነገ ወዲያ እኛ የአባላት ብዛት አንፈልግም፣ አባላት መቀነስ ይኖርብናል ማለት ነው። መጽሐፍ ቅዱሱን ብቻ መመሪያ የማያደርግ ከመጽሐፍ ቅዱስ ውጭ ሆኖ የመጡ የአፍሪካ ትምህርቶች፣ የአፍሪካ ወንጌላትን አምኖ የፈውስ ፕሮግራም ላይ ሄዶ የሚመጣ ሰው ልንገራችሁ፣ የትምህርት ጉባኤ ካለ እኔን ጥሩኝ፣ ሄዳለሁ። ቤተክርስቲያን አንዲት ናት። የመጽሐፍ ቅዱስ ጉባኤ ካለ እዚህ ውስጥ የተጻፈ የጌታ ራት ጉባኤ ካለ፣ ጤናማ የጸሎት ጉባኤ ካለ፣ ጤናማ የህብረት ጉባኤ ካለ እኔን ጥሩኝ፣ አብሬያችሁ ሄዳለሁ። እኛ ቸርች ክልከላ የለም። እየከለከልናችሁ ያለው አመፃን ነው። ከአመፃ ጋር እጃችሁ ነክቶ ከአጋንንት ማህበር ጋር ተነካክታችሁ መታችሁ የኛን ጌታ ራት አትቁረሱ ነው እንዴ? እንደኔ እኮ በየቸርቹ ኮንፈረንስ የነበረ ሰዓት የሚዞር ሰው የለም። ኃጢአት አይደለም። አማኑኤል ኮንፈረንስ ሄጃለሁ። ምንትስ ቃሌው ስታዘጋጅ ድሮ በጋራ ነው ኮንፈረንስ የሚዘጋጀው። የነ ቦንኬን ሙሉን ፕሮግራም ምን ቀረኝ? ሁሉም ጋር ነው የምንሄደው። እስከ ቅርብ ጊዜ ሄድ ነበረ። በኋላ መጨረሻ ላይ ሲሄድ ፕሮግራም መሪው ግራ ስለሚገባው ተውኩኝ። እኔን ያየኝና አንዳንዶች አሉ እዚህ ከተማ ይላል። ይላለሁ እኔን በቃ የሰው ልሳን የሚቃወመዋል። ሁላችሁም በልሳኖቻችን ጮኻለን ይላል። አንዱ ጥቁር ረጅም ልጅ ነበር። ከምረብሸው ብዬ ቀረው። በቃ ለምን ረብሻለሁ? ሰው ጉባኤ እየሄድኩ እሱ ጋር አይደለም ችግሬ። መጽሐፍ ቅዱስ ውስጥ የሌለ እንግዳ ነገር ሲዘጋጅ ለምንድን ነው ሄድከው ነው አለ ወይ? ጳውሎስ አለ አይደለም የሰፈራችን ይሄ አበበ በቀለ ዳዊት ምናምን ቅዱስ ጳውሎስ ቅዱስ ጴጥሮስ የፈውስ ፕሮግራም ነበራቸው ወይ? ማክሰኞ የታምራትና የድንቅ ኮንፈረንስ የሚል ነበራቸው ወይ? ነበረ ወይ? ለምን ታውቃለህ? በሁለት ምክንያት ነው። አንዱ
ሰው የሚበዛው ብር የሚሰበሰበው እንዲህ አይነት ፕሮግራም ስታዘጋጅ አንድ። ሁለተኛ ወንጌሉን ቃሉን ላስተምርስ ቢሉ የታላቸው ቃሉ? ምን አማራጭ አለ? ቃል ከሌለ ትምህርት ከሌለ ማቴዎስን ማስጠናት ካልቻልክ ዳንኤልን ራእይን ምናምንን ቆሮንቶስን ለማስጠናት ጊዜውም ከሌለ ለማጥናትም ጊዜው ከሌለ ያለ አማራጭ ተመሳሳይ አሰልቺ የግርግር ፕሮግራም እያደረግ ህዝቡ መልቀቅ። ተመሳሳይ አሰልቺ አድክም። ሲቆማለን ሲደማ እንቀምጣለን። ገና ከመቀመጡ አንድ ይወጣልና እስቲ ሁላችሁም የተቀመጣችሁ ቆሞ ሁላችንም በእግሮቻችን ቆማለን። በእግሮቻችን ቆማለን። እስቲ ንካው፣ እስቲ አጠገብ ያለው እስቲ እንዲበለው። ነገም ከነገ ወዲያም አይሰለችም እንዴ? አይደክምም እንዴ?